ማትስ ለብዙዎቻችን እንደ ትልቅ ተራራ ነው። ብዙ ተማሪዎች የሂሳብ ጭንቅላት የለኝም ብለው ያስባሉ፣ ግን እውነቱ ከዚህ የራቀ ነው። ሂሳብ ልክ እንደ መኪና መንዳት ወይም እንደ ምግብ ዝግጅት ልምምድ የሚጠይቅ ክህሎት እንጂ ተአምር አይደለም። በዚህ ቪዲዮ ውስጥ አእምሯችሁ ከቁጥሮች ጋር በቀላሉ እንዲግባባ የሚያደርጉ 10 ሳይንሳዊ ምስጢሮችን በዝርዝር አሳያችኋለሁ። እነዚህ ነጥቦች በተግባር ካዋላችሁ ሂሳብ የሚከብዳችሁ መሆኑ ያበቃና የሚቀላችሁ መጫወቻ ይሆናል። አንደኛ፣ አትሸምድድ። ብዙዎቻችን የምንሳሳተው ሂሳብን እንደ ታሪክ ወይም እንደ ስነ ጽሑፍ በቃል ለመያዝ ስለምንሞክር ነው። ፎርሙላዎችን መሸምደድ ጊዜያዊ መፍትሄ ሊሆን ይችላል፣ ነገር ግን ፈተና ላይ ጥያቄው በትንሹ ተቀይሮ ሲመጣ እንድንደናገጥ ያደርገናል። ለምሳሌ የፓታጎረስ ቲዮረም a² + b² = c²። ዝም ብላችሁ አትያዙት። ይልቁንም ለምን c² እንደሆነ በሶስት ማዕዘን ውስጥ ያለውን ትርጉም ተረዱ። አንድን ነገር ለምን ብላችሁ ስትረዱት አእምሯችሁ መረጃውን በረጅም ጊዜ ማህደረ ትውስታ ውስጥ ያስቀምጠዋል። አንድ ምክንያቱን ካወቃችሁት ቀመሩን ብትረሱት እንኳን ጥያቄውን ስታዩት ራሳችሁ ልታውጡት ትችላላችሁ። ማስታወስ ጭንቀት ነው፣ መረዳት ግን ነፃነት ነው። ሁለተኛ፣ በየቀኑ ተለማመድ። ሂሳብ ልክ እንደ ስፖርት ነው። አንድ ሰው በሳምንት አንድ ቀን ብቻ 10 ሰዓት ቢሰራ ጡንቻ አይወጣም፣ እንዲያውም ሰውነቱ ይዝላል። ነገር ግን በየቀኑ ለ20 ደቂቃ የሚሰራ ሰው በሂደት ትልቅ ለውጥን ያመጣል። ሂሳብም እንዲሁ ነው። ቅዳሜና እሁድ ብቻ በቀን 5 ሰዓት ከመታገል በየቀኑ 15 ወይም 20 ደቂቃ ብቻ ጥያቄዎችን መስራት እጅግ ውጤታማ ነው። ይህ ስፔስ ሪፒቲሽን ይባላል። በየቀኑ ጥቂት ደቂቃዎችን መስጠት አእምሯችሁ ከሂሳብ ህጎች ጋር እንዲላመድ እና ፍጥነታችሁ እንዲጨምር ያደርጋል። ዛሬ 15 ስጡት፣ ነገ ደግሞ 15 ደቂቃ። ይህ ጥርቅም በወር ውስጥ የማይታመን ለውጥ ያመጣላችኋል። ሶስተኛ፣ ከቀላል ጥያቄዎች ጀምር። አንዳንድ ተማሪዎች ገና ትምህርቱን እንደጀመሩ በጣም አስቸጋሪ የሆኑትን ጥያቄዎች ለመስራት ይሞክራሉ። ይህ ደግሞ ሳይሳካላችሁ ሲቀር ሂሳብ አይገባኝም ብሎ ተስፋ እንዲቆርጡ ያደርጋቸዋል። ምስጢሩ ግን ያለው በራስ መተማመንን በመገንባት ላይ ነው። መጀመሪያ በጣም ቀላል የሚባሉትን ጥያቄዎች ስሩ። እነሱ ስትሰሩ አእምሯችሁ እችላለሁ የሚል መልእክት ያገኛል። መሰረቱ ሲጸና እና ቀላል ጥያቄዎችን በፈገግታ መስራት ስትጀምሩ ከባድ የሚባሉ ጥያቄዎችን በራሳቸው ጊዜ እየቀለሉ ይመጣሉ። ደረጃውን የጠበቀ እድገት ሁል ጊዜም ያሸንፋል። አራተኛው፣ ከስህተትህ ተማር። ስህተት መስራት በሂሳብ ትምህርት ውስጥ ትልቁ በረከት ነው። ብዙ ተማሪዎች ደብተራቸው ላይ ቀይ ምልክት ሲያዩ ያዝናሉ። እውነታው ግን ስህተታችሁ የት ጋር ክፍተት እንዳለባችሁ የሚጠቁም ኮምፓስ ነው። አንድን ጥያቄ ተሳሳችሁ መልሱን ብቻ ከማየት ይልቅ የትኛው ቦታ ላይ ነው የተሳሳትኩት ወይስ ህጉ አልገባኝም ብላችሁ መርምሩ። ስህተታችሁን ደጋግማችሁ ሲታርሙ በዚያ መንገድ ላይ ድጋሚ እንዳትወድቁ አእምሯችሁ ይጠነቀቃል። ስህተት መሳሳት ሳይሆን ስህተትን አለማረም ነው ትልቁ ስህተት። ስለዚህ ስህተታችሁን እንደ ምርጥ መምህር ተቀበሉት። አምስተኛው፣ ጥያቄዎችን በደረጃ ከፋፍለ ስራ። አንድ ትልቅና ረጅም የሂሳብ ጥያቄ ስታዩ ሊያስፈራችሁ ይችላል። ነገር ግን ማንኛውም ትልቅ ጥያቄ የትናንሽ ቀላል ጥያቄዎች ስብስብ ነው። ሂሳብን በደረጃ መከፋፈልን ተለማመዱ። መጀመሪያ የተሰጠውን መረጃ ወይም ጊቨን ለይታችሁ አውጡ። በመቀጠል የሚፈለገውን ወይም ሪኳየርድ ይወቁ። ከዚያም የምትጠቀሙበትን ፎርሙላ መርጣችሁ አንድ በአንድ ተኩ። ስድስተኛው ዘዴ ምስላዊ ትምህርት ነው። ሂሳብ በደብተር ላይ ብቻ የሚጻፍ ነገር አይደለም። አእምሮአችን ምስሎችን የማስታወስ አቅሙ ከቃላት በ60 ሺህ እጥፍ ይፈጥናል። ለምሳሌ ስለ ፕሮባቢሊቲ ስታጠኑ በጭንቅላታችሁ ውስጥ የሳንቲም ግልበጣን ወይም የዳይስ ጨዋታን ሳሉ። ስለ ቮሉም ስታጠኑ የውሃ ባልን በምናባችሁ ድረሱ። ስዕል መሳል ከቻላችሁ ሂሳብ ገብታችኋል ማለት ነው። ማንኛውንም የሂሳብ ጥያቄ ወደ ምስል፣ ወደ ግራፍ፣ ወደ ቻርት ለመቀየር ሞክሩ። ያኔ ጥያቄው ቀመር መሆኑ ቀርቶ ታሪክ ይሆናል። ሰባተኛው ዘዴ የጥናት ሁሉ ንጉስ የሆነው የማስተማር ዘዴ ነው። አንድን ነገር በሚገባ ለማወቅ ከፈለጋችሁ ሌላውን ሰው አስተምሩት። ለምን መሰላችሁ? ስታስተምሩ አእምሯችሁ መረጃውን በበለጠ ግልጽነት እንዲያደራጅ ይገደዳል። በምናባችሁ ፊት ለፊታችሁ አንድ ተማሪ እንዳለ አስቡና ድምጻችሁን ከፍ አድርጋችሁ አስረዱ። ጥያቄው መሃል ላይ እቺ እንዴት መጣች ብላችሁ ራሳችሁን ጠይቁ። ያኔ ክፍተታችሁን ወዲያው ታውቁታላችሁ። ሌላውን ስታስተምሩ እናንተም ትማራላችሁ። ስምንተኛ፣ ሂሳብን ከእውነተኛ ህይወት ጋር አገናኙት። ብዙ ተማሪዎች ይህ x+y ለህይወቴ ምን ይጠቅማል ይላሉ። ነገር ግን ሂሳብ የህይወት ቋንቋ ነው። ለምሳሌ ፐርሰንቴጅ ስትማሩ ሱቅ ሄዳችሁ ቅናሽ ስታሰሉ ተለማመዱት። ስለ ስፒድ ስታጠኑ ከቤት እስከ ትምህርት ቤት የሚወስድባችሁን ሰዓት አስሉበት። ሂሳብን ከገንዘብ፣ ከሰዓት፣ ከርቀት ጋር ስታገናኙት ትርጉም ይሰጣችኋል። ትርጉም ያለው ነገር ደግሞ በፍጹም አይረሳም። ሂሳብን በደብተር ውስጥ ብቻ አትቆልፉት፣ ወደ ውጭ አውጥታችሁ ተጠቀሙበት። ዘጠነኛው ነጥብ የአእምሮ ጉልበት ነው። ሂሳብ እንደ ታሪክ ትምህርት በግማሽ አይን የሚነበብ አይደለም። ሙሉ ትኩረት ይፈልጋል። አእምሯችሁ ሲደክም የማመዛዘን አቅሙ ይወርዳል። በዚህ ሰዓት 5 ሰዓት ብታጠኑ የሚገባችሁ የ10 ደቂቃ ትምህርት ብቻ ነው። ይልቁኑ አእምሯችሁ ንቁ በሆነበት ሰዓት አንዳንዶቻችሁ ጠዋት፣ አንዳንዶቻችሁ ማታ አጥኑ። ባትሪው ያለቀበት ስልክ እንደማይሰራ ሁሉ የደከመ አእምሮ ሂሳብን አይሰራ። መጀመሪያ እረፍት ስጡት፣ ከዚያም በንቃት ድል አድርጉት። 10ኛውና የመጨረሻው ዘዴ ቴክኖሎጂን ተጠቀሙ።
መጽሐፉ ላይ ያለው አገላለጽ ካልገባችሁ ተስፋ አትቁረጡ። ዩቲዩብ ላይ ገብታችሁ ያንን ርዕስ ፈልጉ። እንደ ካሃን ኦርጋኒክ ኬሚስትሪ ያሉ ዩቲዩብ ቻናሎች አስቸጋሪ የሆኑ ነጥቦችን በቀላል አኒሜሽን ያስረዳሉ። እንዲሁም ደግሞ ብዙ ትምህርታዊ ምርጥ የአማርኛ ቻናሎች አሉ። ለምሳሌ ሂሳብን በቀላሉ ለመረዳት ማስ ሜድ ኢዚ የሚለው ቻናል ተጠቀሙ። እነሱንም አንዱ መምህር ያስረዳበት መንገድ ካልገባችሁ የሌላኛው ሊገባችሁ ይችላል። ዓለም በእጃችሁ ናት፣ ተጠቀሙባት። እንግዲህ እነዚህን 10 ነጥቦች ተግባራዊ ካደረጋችሁ የሂሳብ ውጤታችሁ ከፍ እንደሚል አልጠራጠርም። አሁን አንድ ጥያቄ አለኝ። ከነዚህ 10 ዘዴዎች ውስጥ የትኛውን ዛሬ መሞከር ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለጓደኞቻችሁም ሼር በማድረግ እርዷቸው። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።